ይስጥልን ውድ የመረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጠን አርዕስተ ዜና ወደ እናንተ ይዘን ቀርበናል። የአሜሪካና የኢራን ፍጥጫ፣ አዲስ ጥቃት በደቡብ ኢራን ተሰነዘረ። ዩናይትድ ስቴትስ አሜሪካ በደቡብ ኢራን የሚገኘው የነዳጅ ማደያና የፈንጅ ማከማቻ ላይ አዲስ ጥቃት መፈጸሟን አስታውቃለች። እንደ ቢቢሲ ዘገባ ከሆነ አሜሪካ ይህን እርምጃ ወሰደችው ከኢራን ኃይሎች ሊሰነዘር የሚችለው ጥቃቶችን አስቀድሞ ለመከላከል በማሰብ ነው ተብሏል። እስካሁን ለተሰነዘረባት ጥቃት ይፋዊ ምላሽ ያልሰጠች ሲሆን የውጭ ጉዳይ ሚኒስተር ቃል አቀባይ እስማኤል ባቄር ግን ቀደም ሲል በሰጡት መግለጫ ጦርነቱን ለማቆም በሚደረገው ንግግር ላይ የተወሰነ መሻሻል ቢታይም እስካሁን ድረስ የመጨረሻ ስምምነት ላይ መድረስ እንዳልተቻለ ገልጸው ነበር። በዚህም ጉዳይ የዜና ጥንቅራችን አካተናል። በሰፊው የዜና ትንታኔያችን አካተናል። አሜሪካ ኢራን ላይ አዲስ ጥቃቱ የፈጸመች ሲሆን ሚሳኤል ቦታዎችና ጀልባዎችን ኢላማ አድርጋለች። በዚህም ጉዳይ የዜና ጥንቅራችን አካተናል። የአሜሪካ ኢራን የተኩስ አቁም ስምምነት ለእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አደጋ ይሆናል ተብሏል። ከዚሁም ጋር ያይዘን በዜና ትንታኔያችን የምንመለከተው ይሆናል። የሳውዲ አልጋ ወራሽ በኢራን ጦርነት ማትረፋቸው ተዘገበ። በኢራን ጦርነት ምክንያት ዓለም አቀፋዊ ደረጃ የነዳጅ አቅርቦት መስተጓጎሉን የኢኮኖሚ መናጋት ቢፈጠርም ሳውዲ አረቢያ ከተጫረው የነዳጅ ዋጋ መናር ተጨማሪ በቢሊዮን የሚቆጠሩ የነዳጅ ገቢ እያገኘች መሆኑን ብሉምበርግ ዘግቧል። በዜና ትንታኔያችን አካተናል። ኢራን በመፈንቅለ መንግስት ሙከራ ተሳትፈዋል በሚል የተከሰሱት ታጣቂ ቡድን መሪ በሞት ቀጣለች። በዜና ጥንቅራችን አካተናል። ቆይታችሁም ሰሙት ይሆናል። ጦርነቱ እንደገና ለመጀመር ኔታንያሁ በሊባኖስ ጦርነት በተጠናከረ መልኩ እንደገና እንድንቀጥላለን ማለታቸውን የእስራኤል ብሔራዊ ደህንነት ሚኒስትር ገልጸዋል። የሊባኖስ ኤሌክትሪክ መስመር ሙሉ በሙሉ ይቋረጣል ብለዋል። አሜሪካ ከኢራን ጋር እያደረገ ባለው ድርድር እስራኤል ባለመካተቷ ኔታንያሁ እንደተበሳጩ የተገለጸ ሲሆን እስራኤል በሊባኖስ እንደገና ጦርነት የምትጀምር ከሆነ የአሜሪካና ኢራን ድርድር ላይሳካ ይችላል። ኢራን የሊባኖስ ጦር ሙሉ በሙሉ እንዲቆም የድርድሩ አንድ አካል አድርገዋለች። የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ወደ ዲሞክራቲክ ሪፐብሊክ ኮንጎ ማቅናታቸው ገልጸው አያይዘው እንዲህ ብለዋል። የኢቦላ ወረርሽኝ በድጋሚ አገርሽቷል። የኢቱሪ ግዛት ደግሞ ችግር ዋነኛ ሰለባ ሆኗል ብለዋል። ዲሞክራቲክ ሪፐብሊክ ኮንጎ መሪነት ከዓለም ጤና ድርጅት ቡድኖች አጋሮች የጤና ባለሙያዎች ጋር በመሆን እዚያ ቦታ እንገኛለን ብለዋል። ይህቺ የሀገር በኢቦላ ወረርሽኝ 16 ጊዜ ድል አድርጋለች። 17ኛው ጊዜ ከዚህ የተለየ አይሆንም። ነገር ግን አሁንም በጋራ መስራት አለብን ብለዋል። በዜና ጥንቅራችን አካተናል። ቆይታቸው የምሰሙት ይሆናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። አሜሪካ ኢራን ላይ አዲስ ጥቃቶች የፈጸመች ሲሆን ሚሳኤል ቦታዎችና ጀልባዎች ኢላማ አድርጋለች። አሜሪካ በደቡብ ኢራን አዳዲስ ጥቃቶች መፈጸሟን ያስታወቀች ሲሆን በኢራን የሚሳኤል ቦታዎችና ፈንጂዎች ለመትከል የሚሞክሩ ጀልባዎች ላይ ያነጣጠረ ነው ተብሏል። ጥቃቱ የተካሄደው ራስን ለመከላከል ሲሆን ወታደሮችን ከኢራን ኃይሎች የሚሰነዘር አደጋ ለመጠበቅ የተሰለፉ ናቸው ሲል የአሜሪካ ማዕከላዊ ኮማንዶ ባወጣው መግለጫ አስታውቋል። የማዕከላዊ እዝ ቃል አቀባይ ካፒቴን ቲም ሃውኪን እንዳሉ ከሆነ ዩናይትድ ስቴትስ ጦር ኃይሎች በሁለት ሀገራት መካከል እየተካሄደ ባለ የተኩስ አቁም ወቅት ኃይላቸውን መከላከላችን ቀጥለናል ብለዋል። ኢራን ለአሜሪካ ጥቃት ምላሽ ባትሆንም የኢራን የውጭ ጉዳይ ሚኒስተር ቃል አቀባይ እስማኤል ባካር እንደተናገሩት ጦርነት ለማቆም በተደረገው ውይይት መጠነኛ መሻሻል ቢደረግም ስምምነቱ በቅርብ አይኖርም ብለዋል። ጥቃቱ በዩኤስኤ እና በኢራን መካከል ሊኖር የሚችለው የሰላም ስምምነት ምንም አይነት ተጽዕኖ እንደሚኖረው ግልጽ አይደለም። ጥቃቱን ተከትሎ አሜሪካ የውጭ ጉዳይ ሚኒስተር ማርክ ሩቢዮ ስምምነቱ አሁንም የሚቻል መሆኑን ገልጸው ኢራን ከፍተኛ ተደራዳሪና የውጭ ጉዳይ ሚኒስተር የኳታሩ ጠቅላይ ሚኒስተር መካከል የሚደረገው ውይይት እንደሚኖር ጠቁመዋል። አሜሪካ ጦር በደቡብ ኢራን ፈንጂ ለማጥመድ የሚሞክሩ ጀልባዎች በሚሳኤል ማስወንጨፊያ ጣቢያዎች ላይ ራስን የመከላከል እርምጃ ሲል በገለጸው ወታደራዊ ዘመቻ ጥቃት መፈጸሟን አስታወቀች። የአሜሪካ ማዕከላዊ እዝ ባወጣው ይፋዊ መግለጫ የዚህ ጥቃት ዋና ኢላማ ከኢራን ኃይሎች የሚሰነዘሩ ስጋቶች ለመቀልበስ የጦር ሰራዊታችን ደህንነት ለመጠበቅ ታስቦ የተወሰደ እርምጃ ብለዋል። አሜሪካ ይህን ጥቃት የፈጸመችው ሁለቱን ሀገራት ድርድር እያደረጉ ባለበት ሰዓት ነው። ኢራን ጦርነት ሳውዲ አረቢያ ከፍተኛ የኢኮኖሚ ጥቅም ማግኘቷ ተነገረ። በኢራን ጦርነት ምክንያት በዓለም አቀፍ ደረጃ ነዳጅ አቅርቦት መስተጓጎልና ኢኮኖሚ መናጋት ቢፈጠርም ሳውዲ አረቢያ ከሁኔታው ከፍተኛ የገቢ እድገት እያገኘ መሆኑን ብሉምበርግ ዘግቧል። እንደ ዘገባው ገለጻ ከሆነ ሀገሪቱ በጦርነት ሳቢያ ካደገ ዓለም ነዳጅ ዋጋ ተጨማሪም በቢሊዮን የሚቆጠሩ ዶላር ገቢ እያሰባሰበች ትገኛለች። ከዚህም በተጨማሪ በጦርነቱ ምክንያት የሆርሙዝ ወሽመጥ ለንግድ መዘጋት ሳውዲ አረቢያ ቀይ ባህር ዳርቻ አማራጭ ወሳኝ የባህር መስመር ለመሆን በቅቷል። ይህ ሳውዲ አረቢያ ዓለም አቀፍ የንግድና የሎጂስቲክ ማዕከል ለመሆን ለነደፈችው ታላቅ ስትራቴጂካዊ እቅድ ያልተጠበቀ ትልቅ እገዛ ማድረጉን ተመላክቷል።
ኢራን በመፈንቅለ መንግስት ሙከራ ተሳትፈዋል በሚል የተከሰሱት የታጣቂ ቡድን መሪ በሞት ቀጣች። የኢራን ታስኒም የዜና ወኪል እንደዘገበው ባለስልጣናቱ በጥር ወር ተፈጽሟል በተባለው መፈንቅለ መንግስት ተሳትፏል ተብሎ የተከሰሰው የታጣቂ ቡድን አባስ አክባሪን በሞት መቅጣቷ ነው የተዘገበው። በሪፖርቱ መሰረት አክባሪ የሀገሪቱ ጠቅላይ ፍርድ ቤት ውሳኔ ተከትሎ በስቅላት ተገድለዋል። በጥር ወር በተስፋፋው ብጥብጥ እና የህዝብ ንብረት ማውደም እንዲሁም በናይና ኢስፋሃን ግዛቶች የጸጥታ ኃይሎች እጅ ሽጉጥ በመተኮስ ተከሷል። በሌላ በኩል ጦርነቱን ለማቆም ስምምነት ላይ ለመድረስ የሚደረገው ግፊት ሁሉ በአሁኑ ወቅትም በጣም ጠንካራ ሀሳብ በጠረጴዛ ላይ እንደሚገኝ የአሜሪካ የውጭ ጉዳይ ሚኒስቴር ዋና ጸሐፊ ማርክ ሩቢዮ በመናገር በዓለም አቀፍ ደረጃና በባህር ሰላጤው አካባቢ ጠንካራ ድጋፍ እንዳላቸው አክለዋል። የአሜሪካና የኢራን የተኩስ አቁም ስምምነት ለእስራኤል ጠቅላይ ሚኒስትር ኔታንያሁ አደጋ ይሆናል ተባለ። አሜሪካና በኢራን መካከል የተኩስ አቁም ስምምነት መድረሱን ለእስራኤል መሪ ስልታዊ ስጋት ይሆናል ሲሉ የዓለም አቀፋዊ ቀውስ ቡድን ከፍተኛ ተንታኝ ማይራቭ ዞቬን ተናግረዋል። ጦርነቱ ያገዛዝ ለውጥ አላመጣም ወይም ኢራን የኒኩሌር አቅሟ እንዲበረታ አላደረገም ሲሉ አክለዋል። ኔታንያሁ ስለ ኢራን ጦርነት ድል አርገናል ብለው መናገር አይችሉም ሲሉ ኦዜልን አልጀዚራ ተናግረዋል። እንደ ዞይል ዘገለጻ ከሆነ ትራምፕ ከጦርነቱ የተለየ ውጤት ይጠብቃሉ። እናም አሁን ዓለም አቀፍ የኢኮኖሚ ጫናዎት ውድቀቱ መቆጣጠር አለባቸው ብለዋል። ጦርነቱን ለማቆም በአሜሪካና በኢራን መካከል የሚደረገው ስምምነት ለኔታንያሁ አስፈሪ ቅዠት ነው ሲሉ ገልጸውታል። በኳታር ድርጅታዊ ዩኒቨርሲቲ ተባባሪ ፕሮፌሰር ፖል ሙዝጌቭሪ በገለጹት ኔታንያሁ በአሜሪካ ውስጥ እንዲህ እንዳለ እቅድ ተቀባይ ተመልካቾች ስላገኙ በኢራን ላይ ጦርነት በመቅረጽ ረገድ እስራኤል ወሳኝ ሚና ተጫውታለች ሲሉ ተደምጠዋል። አስፈሪው በሽታ በኢቦላ ምክንያት የሟቾች ቁጥር 220 ደረሰ። ኢትዮጵያ ከተጋላጭ አገር ተርታ ተመድባለች። ዲሞክራቲክ ሪፐብሊክ ኮንጎና ኡጋንዳ እየተስፋፋ ባለ ኢቦላ ወረርሽኝ የሟቾች ቁጥር 220 መድረሱን የዓለም የጤና ድርጅት WHO አስታውቋል። በመሆኑም የአፍሪካ የበሽታ መቆጣጠሪያ ማዕከል CDC ወረርሽኝ ተከትሎ ኢትዮጵያን ጨምሮ 10 የአፍሪካ ሀገራት ለበሽታው ከፍተኛ ተጋላጭ ሲል ፈርጇል። ከተጠቀሱት ሀገር መካከል ሩዋንዳ፣ ኬንያ፣ ታንዛኒያ፣ አንጎላ፣ ቡሩንዲ፣ መካከለኛው አፍሪካ ሪፐብሊክና ኮንጎ ሪፐብሊክ፣ ደቡብ ሱዳን፣ ዛምቢያ፣ ኮንጎና ኡጋንዳ ጋር ድንበር የሚያጋሩ ሲሆን ኢትዮጵያ ድንበር ሳትጋራ በዝርዝር ውስጥ ተካታለች። የዓለም ጤና ድርጅት በቀጠና ያለው የስጋት ደረጃ ወደ እጅግ ከፍተኛ ያሳደገ ሲሆን WHO እና አፍሪካ CDC ወረርሽኝ መከላከያ የ314 ሚሊዮን ዶላር ድጋፍ ጠይቋል። በዚህም ውስጥ 54 ሚሊዮን ዶላር በ10ሩ ተጋላጭ ሀገራት መካከል የሚውል መሆኑ ታውቋል። ኢቦላ በከፍተኛ ፍጥነት ከአንድ ሰው ወደ ሌላ ሰው የሚተላለፍና ለህይወት እጅግ አሰጊ የሆነ አደገኛ ተላላፊ በሽታ ነው። በሽታ የሚመጣው ኢቦላ ቫይረስ በተባለ ረቂቅ ተዋሲያን አማካኝነት ነው የሚተላለፈው። ከእንስሳ ወደ ሰው ቫይረሱ መጀመሪያ ወደ ሰው የሚመጣው በበሽታው ከተያዙ የዱር እንስሳ ለምሳሌ ሌሊት ወፍ፣ ቺምፓንዚና ጦጣዎች ጋር የሚኖር ቀጥተኛ ንክኪ ነው ተብሏል። ከሰው ወደ ሰው የሚተላለፈው የተያዘው ሰው የሞተ ሰው ደም እና ፈሳሽ ልክ እንደ ላብና ምራቅ፣ ትውክታ፣ ሽንት፣ የሰውነት ቁስል በቀጥታ መንካት ይተላለፋል። በቁሶቹ አማካኝ ታማሚ ሰው ፈሳሽ የተበከሉ ልብሶች፣ አንሶላ ወይም መርፌዎች በመጠቀም ሊተላለፍ እንደሚችል ተገልጿል። በዚህ በመሆኑም የዓለም የጤና ድርጅት ዶክተር ቴድሮስ አድሃኖም ወደ አካባቢው ተጉዘዋል። አዲሱ የሐማስ ወታደራዊ ክንፍ መሪ በጋዛ ከተማ በፈጸመችው ጥቃት መገደሉን አስታወቀ። እስራኤል የሐማስ ወታደራዊ ክንፍ አዛዥ መሐመድ ኤደህ ማክሰኞ በጋዛ በፈጸመችው ጥቃት መገደሉን ተናግራለች። ይህ ጥቃት የተፈጸመው የቀድሞ መሪ በተመሳሳይ ጥቃት ከተገደሉ ከቀናት በኋላ ነው። በጋዛ ከተማ ጨምሮ የተጨናነቀ የገበያ ስፍራ በሚገኝ የመኖሪያ ህንጻ ላይ በደረሰው ከፍተኛ ጥቃት ቢያንስ 3 ፍልስጤማውያን ሲገደሉ በደርዘን የሚቆጠሩ ደግሞ ቆስለዋል ሲል የአካባቢው የሕክምና ባለሙያዎችና አማኞች ተናግረዋል። እስራኤል ወታደራዊ እና የሺን ቤን የደህንነት አገልግሎት እንዳስታውቀው መደበቂያ በሆኑ የሚያገለግሉ ህንጻዎች ላይ ኢላማ የተደረገባቸው በርካታ ወራት እንቅስቃሴ ክትትል ከተደረገባቸው በኋላ ነው ብለዋል። ሐማስ በኩል ስለ ጥቃቱ የተሰጠው አስተያየት የለም። በጥቅምት ወር ከሐማስ ጋር የተኩስ አቁም ቢደረግም የእስራኤል በጋዛ የሚፈጸመው ጥቃት ግን አልቆመም። ጥቃቱ የሙስሊሞች ኢድ አልአድ አረፋ በዓል ምክንያት በማድረግ በጋዛ ከተማ መሀል የሚገኝ የአሊያ ካፌ ህንጻ ላይ ደረሰ ሲሆን መንገደኞችና በገዢው የተጨናነቁ ወቅት ነበር። የነፍስ አድን ቡድኖች ጥቃቱ በደረሰበት ቦታ ቢሄዱም በአካባቢ በደረሰው ጉዳት መጨናነቅ የተነሳ መድረስ ሲቸገሩ ታይተዋል።